ዛሬ የምንተረክላችሁ ሰሃባ አላህ ሰዎችን በግርዶ ሲያናግር እርሱን ግን ያለ ግርዶ ያናገረው በአላህ መንገድ ላይ ሰማዕትነት ለመሆን ደጋግሞ የሚመኘው ጥልቅ የሆነ የነቢያችን ሰለላሁ ዐለይሂ ወሰለም ውዴታ ያለበትን አብደላህ ኢብኑ ዐምር ኢብኑ ሐራም ረዲየላሁ ዐንሁ ነው። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አብደላህ ኢብኑ ዐምር ኢብኑ ሐራም ረዲየላሁ ዐንሁ ኃያሉ አላህ ያለ ግርዶ ያናገረው ሰው በሁለተኛው የአላቀበህ ቃል ኪዳን ከተገኙ 70 መዲና ሰዎች መካከል አንዱ ነው። አቡ ጃቢር አብደላህ ኢብኑ ዐምር ኢብኑ ሐራም ረዲየላሁ ዐንሁ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ያላቀበ ሰዎች ከመካከላቸው መሪ የሚሆን ሰዎች እንዲመርጡ በጠየቋቸው ጊዜ አብደላህ ረዲየላሁ ዐንሁ በአመራርነት ተመርጧል። እንዲሁም በኑ ሰለማህ የሚሰኙ ጎሳዎች እንዲመራም በአላህ ነቢይ ሰለላሁ ዐለይሂ ወሰለም ተመርጧል። ቃል ኪዳኑን ፈጽመው ወደ ሀገራቸው መዲና ሲመለሱም አብደላህ ረዲየላሁ ዐንሁ ነፍሱን ገንዘቡንና ቤተሰቡን በአላህ መንገድ ላይ በማሰማራት ኢስላምን ከልቡ ጠብቋል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ደግሞ አብደላህ ረዲየላሁ ዐንሁ ቀንና ሌሊት ከእርሳቸው የማይለይ ባልደረባ ሆነ። በበድር ዕለት የጀግና ውሎ ነበር የዋለው። የኡሁድ ጦርነት ሲቃረብ ግን ሙስሊሞች ገና ወደ አውደ ውጊያው ከመሄዳቸው በፊት ህልም አለመ። በዚያ ጦርነት በሕይወት እንደማይመለስ ካየው ፍንትው ያለ ህልም በተገነዘበ ጊዜም በጣም ተደሰተ። ልጁን ጃቢር ኢብኑ አብደላህ ረዲየላሁ ዐንሁ ጠርቶትም እንዲህ አለው፣ በዚህ ጦርነት እንደምገደል ይሰማኛል። ምናልባትም ከሙስሊሞች ሰማዕት የመጀመሪያው ልሆን እችላለሁ። በአላህም ላለው ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመቀጠል ካንተ የበለጠ የምወደው ሰው የለኝም። ዕዳዬን ክፈልልኝ፣ እንዲሁም እህቶችህን ላንተ አደራ ትቻለሁ። በቀጣዩ ማለዳ ሰላማዊ የሆነችዋን ከተማቸውን ለመውረር የመጡትን ከሃዲያን ለመፋለም ሙስሊሞች ወደ ኡሁድ አቀኑ። እዚያ እንደደረሱም ከባድ ፍልሚያ ተደርጎ መጀመሪያ አካባቢ ሙስሊሞች አሸነፉ። ዘግየት ብሎ ግን ቀስት ወርዋሪዎች በፈጸሙት ስህተት ምክንያት የከሃዲያኑ ብርቱ ዱላ አረፈባቸው። በዚህ ጦርነት በህልሙ እንዳየው አብደላህ ኢብኑ ሐራም ረዲየላሁ ዐንሁ ሰማዕትነትን ተቀዳጀ። ውጊያው እንደተገባደደም ጃቢር ረዲየላሁ ዐንሁ ከሌሎች ሙስሊሞች ጋር በመሆን የወደቁ ጓደኞቻቸውን ሲያፈላልግ አባቱን ተሰውቶ ከሌሎች ወንድሞቹ ጎን ወድቆ ተመለከተው። ጃቢር ረዲየላሁ ዐንሁና ሌሎች ዘመዶቹ በአብደላህ ሞት ምክንያት ሲያለቅሱ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ከእርሱ አጠገብ እያለፉ ነበር። እናም ለእርሱ ብታለቅሱለትም ወይም ባታለቅሱለትም መላእክት በክንፋቸው እያጠለሉለት ነው በማለት ብስራት ነገሯቸው። አብደላህ ኢብኑ ሐራም ረዲየላሁ ዐንሁ የጠንካራ እምነት ባለቤት ነበር። በአላህ መንገድ ላይ መሰዋት የዘውትር ህልሙ ነበር። ከሁሉም በላይ የአብደላህ ረዲየላሁ ዐንሁ ታላቅ ደረጃ ጉልህ ያደረገ ሁኔታ በመከሰቱ ልጁ ጃቢር ረዲየላሁ ዐንሁ እጅግ ደስተኛ ሊሆን በቅቷል። ጉዳዩ እንዲህ ነው። አንድ ዕለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጃቢር ረዲየላሁ ዐንሁን እንዲህ አሉት፣ ጃቢር ሆይ አላህ ማንንም ቢሆን ከግርዶ ጀርባ ቢሆን እንጂ አናግሮ አያውቅም ያንተን አባት ሲቀር። እርሱን ግን እንዲህ አለው፣ ባሪያዬ ሆይ እሰጥ ዘንድ የምትሻውን ጠይቀኝ። አብደላህ በዚህ ጊዜ አላህ ሆይ ወደ ምድር እንድትመልሰኝ አንተ መንገድ ደግሜ ለመሞት ነው የምሻው አለ። አላህ አንድ ጊዜ የሰው ልጅ ከሞተ በኋላ
ወደ ምድር ዓለም መመለስ የለውም አለው። አብደላህ ይህን ጊዜ አላህ ሆይ እንደዚያ ከሆነ በእኛ ላይ የዋልከውን ጸጋህን ከእኛ በኋላ ለመጡት ዘመዶቻችን ግለጽላቸው በማለት ጠየቀ። በዚህ ጊዜ ልቅና የተገባው አላህ ቀጣዮቹን የቁርአን አንቀጽ አወረደ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ በል አሕያኡ ዒንደ ረቢሂም ዩርዘቁን ፈሪሂነ ቢማ አታሁሙላሁ ሚን ፈድሊሂ ወየስተብሽሩነ ቢለዚነ የልሐቁ ቢሂም ሚን ኸልፊሂም አላ ኸውፉን ዐለይሂም ወለሁም የሕዘኑን። እነዚያ በአላህ መንገድ የተገደሉት ሙታን አድርገህ አትገምታቸው። በእርግጥ እነርሱ በጌታቸው ዘንድ ሕያዋን ናቸው፣ ይመገባሉ። አላህ ከችሮታው በሰጣቸው ነገር ተደሳቾች ሲሆኑ ይመገባሉ። በእነርዚያም ከኋላቸው ገና በእነርሱ ያልተከተሉት ከእነርሱ ላይ ፍርሃት ባለመኖሩና እነርሱም የሚያዝኑ በመሆናቸው ይደሰታሉ። ሱራ አልኢምራን ቁጥር 169 እና 170። ሙስሊሞች የቤተሰቦቻቸውንና የዘመዶቻቸውን በድኖች እየፈለጉ ሲቀብሩ የአብደላህ ረዲየላሁ አንሁ ባለቤት የእርሱንና የወንድሟን በድን በግመል ላይ ጭና ወደ መዲና ጉዞ ጀመረች። ከእርሷ ጋር የተወሰኑ ሙስሊሞች የወገኖቻቸውን በድኖች ጭነው ወደ መዲና አቀኑ። ይሁን እንጂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተጣሪ ሰማዕታት በሞቱበት ምድር ሊቀበሩ እንደሚገባ የሚያውጅ ትዕዛዝ በጩኸት አሰማ። ስለሆነም ጉዞ ጀምረው የነበሩ ሁሉ የወገኖቻቸውን በድኖች ይዘው ወደ ኡሁድ ተመለሱ። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ለአላህ የገቡትን ቃል ኪዳን የፈጸሙ ባልደረቦቻቸውን አካሎች ግብዓተ መሬት ሲፈጸም የተዘዋወሩ ይመለከቱ ነበር። የአብደላህ ኢብኑ ሐራም ረዲየላሁ አንሁ ተራ በደረሰ ጊዜም እንዲህ አሉ። አብደላህ ኢብኑ ሐራምና አማር ኢብኑ አልጀሙዋህን በአንድ ላይ ቀበሯቸው። ሁለቱም በዚህች ዓለም ሳሉ በጣም ይዋደዱ ነበርና። የአብደላህ ኢብኑ አምር ኢብኑ ሐራም ረዲየላሁ አንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።